ይሄውና ፖፕ ፍራንሲስም ሞቱ። ሊቀ ጳጳስ ፍራንሲስ ማረፋቸውን የካቶሊክ ቤተክርስቲያን አረጋገጠች። ከምሽት ክለብ ጋርድነት እስከ ጵጵስና የደረሰው የሮማው ሊቃነ ጳጳሳት ፍራንሲስ አስገራሚ የህይወት መስመር መላው ዓለምን ያነጋግራል ይላል የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ። እኚሁ ፖፕ ፍራንሲስን አስመልክቶ ባወጣው አስገራሚ የህይወታቸው ዝርዝር በጠና ታመው የሰነበቱትና ህይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማይሌ፣ አስገራሚና አስደናቂ፣ አንዳንዴም ትችት የሞላበት ነበር ይላል ቢቢሲ ህይወታቸውን ታሪክ በጻፈበት አምዱ ላይ። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸውን እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያው ያደርጋቸዋል ይላል። ትውልዳቸው ከአርጀንቲና ነው። ከአውሮፓ አለመሆናቸው ልዩ ያደርጋቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ጎሪጎሪ ሳልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶሪያዊው ሊቀ ጳጳስ ግሪጎሪ ሳልሳዊ ያረፉት በ741 ዓመተ ምህረት እንደነበር የህይወት ታሪካቸው ያትታል። ለቫቲካን ቅዱስ ጴጥሮስ መንበር ጀስዊትስ ወይም ደግሞ ኢየሱሳውያን ከሚባሉት ጎራ የሚመጡ የመጀመሪያው ሊቀ ጳጳስ ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩ የኖሩት የሚለው ይሄው የቢቢሲ ዘገባ ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እርሳቸው በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው የካቶሊክ ሊቀ ጳጳስ ነበሩ። በቫቲካን አጸድ ለ9 ዓመታት ከኖሩ በኋላ ነበር በ95 ዓመታቸው ከዚህ ዓለም ድካም ያረፉት። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረው በተደጋጋሚ እየሄዱ ይጠይቋቸው እንደነበር ታሪካቸው ያስረዳል። ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ነው። የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባል ነበር። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ነው። ወላጆቻቸው ጣሊያናውያን ናቸው። የጣሊያን ፋሺዝም ሲስፋፋ ያን ሽሽት ነው ወደ አርጀንቲና የመጡት። ከ5 ልጆች መካከል ለወላጆቻቸው የበኩር ልጅ ናቸው። ጆርጅ ማሪዮ በርጎሪዮ የአሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊም ነበሩ። ታንጎ ዳንስ ነፍሳቸው እንደነበር ታሪካቸው ያስረዳል። ድሮ ክፉኛ ሳምባ ታመው ነበር። ከሞት ነው የተረፉት። ይሄ የሳምባ በሽታ ታዲያም ሕይወታቸውን ሙሉ ሲከተላቸው የኖረ ነው። ቢቢሲ ታሪካቸውን ባተመበት አምዱ ላይ እንደሚተነትነው ከሆነ ወጣቱ ጆርጅ ማሪዮ በርጎሊዮ በአንድ ወቅት የምሽት ክለብ አሳላፊ ሆነው ሰርተው ነበር። ስራቸውም በር ላይ ማስተናበር እንደነበረ፣ ክበቡንም ማጽዳትን ይጨምር እንደነበር ታሪካቸውን ባተመበት ገጹ ቢቢሲ ያስነብቧል። ከዚህ በኋላ በኬሚስትሪ ባለሙያነት ተመረቁ። ከዚያ በኋላ በዝነኛዋ የአርጀንቲና ወታደራዊ አገዛዝን በመቃወም በምትታወቅ አንዲት ሴት በተመሰረተ ዝነኛው ኤስቴር በተባለ ባዮኬሚስት ኢንዱስትሪ ውስጥ መስራት ጀመሩ። ነገር ግን ይሄው ድርጅት ከጊዜ በኋላ ተዘጋ። የድርጅቱ ባለቤትም በብዙ ስቃይ ደርሶባት እንደተገደለች ታሪኳ ያስረዳል። ከዚህ በኋላ ነበረ ታዲያ በርጎሊዮ ሊቀ ጳጳስ ፍራንሲስ ጀስዊትስ ወይም ኢየሱሳውያን የሆኑት። ፍልስፍናን፣ ስነ ጽሑፍንና ስነ ልቦናን በሕይወታቸው አጥንተዋል። ገና ወደ ጵጵስና ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ መንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ በጵጵስና ዓለም የተለመደ አልነበረም። በካቶሊክ ቤተክርስቲያን በአውሮፓውያኑ ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለጵጵስና የመረጡት ስምም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲሲስን ስም ነበር። ጆርጅ ማርጎሪ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ታሪካቸውና ያሳለፉት ሂደት እንደሚናገረው ሽብርቅርቅ ሽቅርቅር ነገር ከልክ ያለፈ ድግስም ምቾት እንደማይሰጣቸው ይናገራሉ። ሰው የሚል ነገር ይመርጣሉ ይላል ቢቢሲ። ወደ ነዳያን ሲቀርቡ ይታያሉ። ለምሳሌም
ቫቲካን ለጳጳሳት የምታቀርበውን ውድ ሊሞዚን ፊት ነስተውታል። ይልቅም ሌሎች ካርዲናሎችም በሚያመላልሰው የህዝብ አውቶቡስ መሳፈርን ይመርጣሉ። በዚህ ቀለል ያለ የህይወት ዘይቤያቸው ከ1.2 ሚሊዮን ለሚልቁ ምዕመናኖችም ምሳሌ ለመሆን ሞክረዋል። ከተናገሩት ንግግር ሁሉም ዛሬ ድረስ የሚጠቀስላቸው በተለይም ደግሞ ጳጳሶቿን በሊሞዚን የምታንፈላስስ ሳይሆን ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በማለት ተናግረዋል። ሊቀ ጳጳስ ፍራንሲስ ተወዳጅ የሆኑትን ያክል ነቀፌታም በሕይወታቸው አላጣቸውም። በተለይም ሊቀ ጳጳስ ፍራንሲስ ከፍተኛ ቁጣ ከዳር እስከ ዳር ተቀላቅሎባቸው የተቃውሞ ዝናብም ወርዶባቸዋል። ይሄውም በታሪካቸው ከፍተኛ ስህተት መስራታቸው የተጻፈባቸው ግብረ ሰዶምን በይፋ መፍቀዳቸው ነበር። የታሪካቸው ጥቁር ጠባሳ ተደርጎ ተጽፏል። ግብረ ሰዶማውያንን መፍቀዳቸው ማቅረባቸውን ብቻ ሳይሆን በተለይም ደግሞ በአብያተ ክርስቲያኒቱ ጋብቻን መሰል ነገሮች እንዲካሄዱ ፈቅደዋል በሚል ከዳር እስከ ዳር ከፍተኛ ቁጣ ተቀስቅሶባቸዋል። ካቶሊካዊት ቤተ ክርስቲያንም የገዛ ወዳጆቻቸው መግለጫ አውጥተው ተቃውሟቸዋል። ሌላኛው በታሪካቸው ጥቁር ጠባሳ ያስቀምጠውና ተቃውሞ የተነሳባቸው ደግሞ በአርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድደዋል የሚል ክስ ሲቀርብባቸው ነበር። በተለይም ደግሞ በወታደራዊ አገዛዝ ታፍነው ለተወሰዱና ብዙ ስቃይ ላሳለፉት 2 ቀሳውስት የፍራንሲስ እጅ አለበት እየተባሉ ዛሬ ድረስ ይካሰሳሉ። ይህ በአርጀንቲና ቆሻሻው ጦርነት ወይም ደርቲ ዋር ዘመን የሆነ ታሪክ ሲሆን እንደ አውሮፓውያኑ ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። 2 ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለው ተገኝተዋል። በግሪጎሊ ያሁኑ ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠው ሁኔታውን አሳልፈውታል ይባላል። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ፣ ብዙ ስወተውት ነበረ፣ ያለ ስሜ ስም አትስጡኝ ሲሉ ሲናገሩም ቆይተዋል። ለምን በይፋ አልተናገሩም? በይፋ ለምን አልተቃወሙም? ህዝቡ ፊት ወጥተው ለምን መግለጫ አልሰጡም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉ ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎች ከአሰቃቂው ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተዋል። ፍራንሲስ ቀለል ያለ ህይወት የሚመርጡ ናቸው የሚለው ቢቢሲ ከድሮም ጀምሮ ለምሳሌ አውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ወይም በቢዝነስ ክላስ ውስጥ አይበሩም። ከተራው ህዝብ ጋር በኢኮኖሚ ክፍል አንድ ላይ ሆነው ነው የሚበሩት በማለት ታሪካቸውን አስፍሯል። ከዚህም ባሻገር ታዲያ ከአንጀሊካን ሉተራንና ከሜቶዲስት እምነት መሪዎች ጋር በጋራ ሰርተዋል። የእስራኤልና ፊልስጤም መሪዎችም በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአንዳንድ አሸባሪዎች ጥቃት ምክንያት የእስልምና እምነትን አትዝለፉ ሲሉ ለእስልምና እምነት ቆመው ተሟግተዋል። ሁል ጊዜ ሽብርና እስልምናን አታገናኙ ሲሉም ተከራክረዋል። ማንኛውም ጥቃት አድራሹ እንጂ ሃይማኖቱን አይወክልም ሲሉ በዓለም አቀፍ መድረክ ይህንን የሚሉን አውግዘዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ወግ አጥባቂም ናቸው ይላል ታሪካቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፈቃድ የሚፈጸም ሞትና ጽንስ ማቋረጥን ሲቃወሙ ኖረዋል። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው፣ አትውሰዱ ሲሉ ሲቃወሙ ተደምጠዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የህፃናት መደፈሮችንም በበቂ አልተከላከሉም፣ አላወገዙም የሚል ነው። ይህንም በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት አሜሪካዊው ካርሎ ማሪያም ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍም ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስም ደርሰዋል። ይህ ሊቀ ጳጳሱ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም የሚል ክስ ነው። ሊቀ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በአሜሪካ በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ 140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራት ሾመው ልከዋል። የድሆች አባት ይባላሉ በማለት ስማቸውን ያሰፈረላቸው ቢቢሲ ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንታት በፊት ነበር አገግመው ወደ መኖሪያ ቤታቸው መመለሳቸውን በዜና ገጾች የተነገረው።
በህመማቸው ወቅትም ከህዝብ ዓይን ርቀው የሰነበቱት ጳጳሱ ፍራንሲስ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክትም አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት ባሳለፍነው ሰኞም በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 በይፋ ተነግሮ ተረጋገጠ። ቀብራቸውም በዚያው በቫቲካን ይፈጸማል።